ራሱን በራሱ ያስተካክላል፣ ይደግፋል። ኖርማሊ ከኛ የሚጠበቀው ነገር በነገራችን ላይ ኤቭሪቲንግ ያለው ጭንቅላት ውስጥ ነው። በነገራችን ላይ ወይዘር ወፍራም ሆነን ወይበር ስኳር ኖረብን ወይዘር ግፊት ኖረብን ኤቭሪቲንግ ጊዜ ያለው እዚህ ጋር ነው ኖርማሊ። ሶ በዚህ ደግሞ ሳንጨርስ ደግሞ ጓደኛዋ ደግሞ ከዛው ከባህር ዳር ደግሞ ስሟም የውብ ዳር ይባላል። እሷም እንደዚሁ ስኳር ነበረባት፣ ግፊት ነበረባት፣ ኢንሱሊን ነበር የምትወስደው። ከዛን ወደ ሚትፎርሚን ቀየር ነው። ከዛ በኋላ ኤዋንሲዋ ተስተካከለልን። ከዛ በኋላ ረግዘች፣ ከዛ በኋላ ወለደች። ሁለቱም አርግዘው በሰላም ተገላግለዋል፣ ወልደዋል። ስለዚህ አሁንም እልል በሉ፣ ክብር ለእግዚአብሔር ይሁን። ባይዘው ሐኪሞች ምክንያት ነው የምንሆነው። በነገራችን ላይ ምክንያት ነው የምንሆነው። ማን ነው የሚያስተካክለው? ማን ነው የሚያድነው? ማን ነው ልጅ የሚሰጠው? ማን ነው ፍሬ የሚሰጠው? እግዚአብሔር ነው ፍሬ የሚሰጠው። ስለዚህ ሁሌም እላለሁ፣ በነገራችን ላይ ሁሌም እላለሁ፣ የኛ ሰውነት ፋንክሽናል እንዲሆን እኛ እናግዘው። እግዚአብሔር ውስጣችን ያስቀመጠው ጥበብ ያስቀመጠው ሂሊንግ ፓወር በጣም ፐርፌክት ነው። ኖርማሊ እኔ ምንም አላረኩም። ምንድነው ያረኩት? ኦንሊ ቲንግ ያደረግነው ምንድነው? ላይፍ ስታይሏን ያስተካክል ነው፣ የኑሮ ዘይቤን ያስተካክል ነው። ከዛ ማን ከፈላት? የራሷ ሰውነት ከፈላት ማለት ነው። ስለዚህ ስኳር ያለባችሁ አሁን እዚህ ጋር መተን ስኳር ያለባችሁ፣ ግፊት ያለባችሁ፣ ኮሌስትሮል ያለባችሁ፣ ሆርሞናል ችግር ያለባችሁ በውስጥ አናግሩን ስንላችሁ ኢትስ ሉክ ላይክ ነው እንትን ይመስላል፣ ግን ደግሞ በጣም ብዙ ስራ ነው የምንሰራው። እውነት ለመናገር በጣም ብዙ ስራ ነው የሚሰራው። ኪሎን በተመለከተ በጣም የሚገርም ለውጥ እያመጣ ነው። ታያላችሁ ወደፊትም ቢሆን አክቹሊ እኔ ብዙም ዩቲዩብ ላይም እነሱን ይዤም ደግሞ መጥቼ ይሄው እንዲነበረ ብዬ መናገርም ስለማልወድ ነው፣ እውነትም ስለሆነ ማለት ነው። ኖርማሊ ግን ደግሞ በጣም ጥሩ ስራ ይሰራል ነው። እግዚአብሔር ረድቶ ታውቂያቸዋለሽ። እሺ፣ አመሰግናለሁ። ኦኬ ሚሚ ሄሎ ዶክተር ፈዬ እንዴት ነሽ? ይቅርታ ስራ ስለሆንኩኝ ነው። እግዚአብሔር ይመስገን። ኦኬ ዶክተር ኃይልሽ የሷን ኮሜንት ሰምተዋል? ዶክተር ኃይሌ ስራ ስለሆነች ሌላ ቢብል ኮሜንቷን ዶክተር ኃይሌ ኦኬ ቀጥይ ሚሚ። የ8 ዓመት ልጅ አለኝ፣ ሴት ልጅ። አንዳንዴ ያመኛል ትላለች ወዴን እና ወስጃት ደም ሳሰራ ብለዶርኳ ሁሉም ዩሪን ላይ ነው፣ ግን ዩሪን ነው የሚታየው። ዋይት ብለድ ሴሉም ሬድ ብለድ ሴሉም ፕሮቲንም አለ አሉ። ከዛ የ12 ሰዓት ያው ልጆች ብዙ ሰዓት ስለማይዙ መሰለኝ የ12 ሰዓት የኦቨርናይት ሽንት አንጭ ብለውኝ ታየ። እሱ ላይ ምንም የለም አሉ፣ ግን ፕሮቲን አለ ሽንቷ ላይ ኖርማሊ ሲታይ። አሁን ደግሞ ትንሽዬ ደም ይታያል ሽንቷ ላይ። ስወስድ ሁሌም ኖርማል ነው የሚሉኝ። ከዛ ደግሞ የትም ልትሄድ አትችልም ሌላ ዶክተሮች ጋር እና ያስቸግራል። ወደ ሌላም ለመሄድም አትችልም። ብታናግርም ምንም መልስ አታገኝ። በቃ ኖርማል ነው የሚሉ ሆድመማ አላታልሽ? ሆዴን ትላለች በብዛት አላታልሽ? ሆድመም አላት። የማስቀመጥ ነገር አላት? ያስቀምጣታል? የላትም እና በጣም ቀጫጫ ናት። ዶክተር ኃይሌ ልቤ ዶክተር ንጌ ዶክተር ኃይሌ አይ ቲንክ ዶክተር ኃይሌ ሚቱናል። ሚሚ ሆድ ህመም አለ ነው ያልሻል? 8 ዓመት ልጅ ሆድ ህመም አላት። ከዛ ፕሮቲን አለ ነው ያልሻል?
አዎ ኮንቲኒየስሊ አይደለም፣ አንዳንዴ ነው የሚያማት ሆዷል። ተቅማጥ አላት? አይ የላትም ተቅማጥ። ተቅማጥ የላት። ፊቷ ማበጥ፣ እግሯ ማበጥ እንደዚህ አይ ነገር የለም። ድካም ምናምን አለ? አይኗ ሁሌም ከስር ያበጠ ይመስላል አንዳንዴ እንጂ ሌላ ነገር የለም። እዚህ አካባቢ ላይ ጉንጯ ላይ መቅላት ነገር አለ። እዚህ አካባቢ ላይ ጉንጯ ላይ መቅላት ነገር አለ አልፎ አልፎ። አይ ጉንጯ ላይ አይቀላም፣ ፊቷም ንጹህ ነው፣ ኦኬ። ምንም የለውም። አላርጂ አለባት፣ የኤግ አላርጂ፣ ፒነቶች፣ ምን ብዙ አላርጂ አላት። ሽና ማቃጠል ወይም ማልቀስ ነገር እንደዚህ በግዳጅ መሽናት አንዳንዴ አለ ግን ስቲልም ምንም ትሪት ሊያደርጉኝ አልቻሉም፣ ምንም ሊሰጣትም አልቻሉም። ከዛም የቀጠለ ምርመራም እምቢ ያሉኝ፣ አስቆሙኝ። ኖርማል ነው ይሄኛው፣ ዋናው የ12 ሰዓቱ የሽንት ምርመራ ነው። እሱ ላይ ምንም ከሌለ ምንም የሚያሰጋ ነገር የለም ብለው ነው የመለሱኝ። እንደዚህ ከጀመራት ምን አክል ሆነ? አንዳንዴ ነው ግን አሁን በአሁኑ አመት ግን በዚህ ወር የባለፈው ወር ሞር ያመማት ነው። ሄደንም ነበረ ስፔሻሊ ደም ትንሽዬ ሳይ ጊዜ እኔ ደንግጬ ነው የሄድኩት። እነሱ ምንም አልመሰላቸውም፣ እንደዚህ ሊያጋጥም ይችላል ብለው ነው የመለሱኝ። ኦኬ። ጀነራል ሐኪም ጋር ነው የምትታይ ወይስ ኩላሊት ሐኪም ጋር ነው ኖርማሊ? አይ ጀነራል ነው እንጂ አላኩኝም ወደዛ። ኦኬ አይ ቲንክ ምክንያቱም ምርመራዎችን ላክልና ወይ ለኔ ወይም ዶክተር ኃይሉ ወይም ለዶክተር ፈዬ ላኪና በውስጥ እንትን ሜሴጅ አድርገሽ ላኪ። ምክንያቱም እሱ ማየት ያስፈልጋል። አሁን ምርመራዎቹ ብዙ ጊዜ ኩላሊት ጋር ቅድምም ስነሳ እንደነበረው በምርመራ ነው ብዙ ነገሮች የሚታወቁና የ12 ሰዓቱም ዩሪን ፕሮቲን የሽንት ምርመራውም አልትራሳውንድም ታይታ ከነበረች ያለ ሳውንድም ሌላም ነገር ካለ ሁሉንም ምርመራ ላኪና እሱን አይተን ድጋሚ ኮሙኒኬት ብንደራረግ የተሻለ ነው እያስባለሁ። ለኔ ወይም ለዶክተር ኃይሉ ወይም ለዶክተር ፈዬ ላኪ፣ እንደዛ ይሻላል። ሚሚ ለኔ ሳይሆን ለዶክተር ንጌና ዶክተር ኃይሉ። ምናልባት ግን ሚሚ በዛ ላይ ሌላ ስኳር፣ ሌላ ተጓዳኝ ነገር ግን ለአንተ ወይ ደግሞ ዶክተር ኃይሌ ስኳር እኔም ቶሎ ስለሚርባት ቶሎ ስለምትሸናው ፈርቼ ስኳርም እዩልኝ ብዬ ስኳሩም ኔጌቲቭ ነው፣ ምንም የለም። ሜቢ አናም ጭምር ምናልባት አናም ጭምር አናም ታሰራ ላይክ አንዳንድ ምርመራዎችም የአውቶሚን ነገሮችንም ብታሰራ ጥሩ ነው ብዬ አስባለሁ። ኖርማሊ አናም ጭምር ማለት ነው። አና ሜቢ ሌሎቹንም ኢንፍላማቶሪ ማርከሮችን ብታሰራ ደስ ይለኛል። ኖርማሊ አና ሄሞሲስቲን ኤስአር ምናምን ብታሰራ በጣም ደስ ይለኛል። እንግዲህ የሆድ ህመም ኖሮ ዶቶቹን ለማገናኘት እንግዲህ አንዳንድ ምርመራዎችንም ማድረግ አስፈላጊ ሊሆን ይችላል። ኖርማሊ ሆድ ችግር ኖሮ and again እስኪ እልኒ ኔፍሮሎጂስት ነሽ እንዴ? ኤሊሚክ ባለሙያ ነሽ? ሰላም። እኔ ለንደን ውስጥ ነዋሪ ነኝ፣ ግን ፕላንድ ሜዲሲን ኦቶ ኢሚዩን ዲፓርትመንት ከ8 ዓመት በላይ አገልግያለሁ። ኦኬ፣ ለዛ ነው የተናገረችው ነገር ትንሽ ፈዘር የሚያስፈልገው ቴስት ነው። በ24 ለዛ እኮ ነው አና ምናምን ያልኳት አውቶሚን ማርከሮችን ያልኳት ለዛ ነው። ፕላስ ደግሞ አይ ቲንክ ብለድ አለው ብላለች ዩሪን ሳምፕሏ ላይ ስትናገር ማለት ነው። ኦልሬዲ ብለድ ከታየ ቤት መላክ የሚባለው ነገር ትንሽ ያሰጋል። እኛ ጋር ፕራዮሪቲ ኤ ነው። ልጅቷ 8 ዓመት ልጅ ነች። ስለዚህ ፔሪድ ምናምን ያየችበት ጉዳይ አይደለም። ግን ይሄ ነገር ፈርዘር ቴስት ያስፈልጓል። በእርግጥ ሀገራችን ከሌላ ዶክተሮች የሰማሁት ነገር ምን አለ ስፔሻሊ በኦቶ ኢሚዩን ዲዚዝ በተመለከተ አኳያ የሚያስፈልገው በቂ ኢኩዊፕመንት የለም ቴስት ለማድረግ። ያ ትንሽ ለዶክተሮች ኢትዮጵያ ነሽ እንዴ ያለሽ? አይደለም
አሜሪካን የምትኖሪ ኦኬ አዎ አሜሪካ ከሆነ this is very hectically sad to hear it because urine sample ላይ already blood ከታየ እቺ ልጅ ደግሞ ongoing stomach on and off ቢሆንም ongoing stomach symptom ካላት they have to do further scan እንደ CT እና MRI scan ያስፈልጋታል አንድ ሁለተኛ ነገር ደግሞ further የሆነ ቴስት ያስፈልጋታል መደረግ አለበት there might be any kinds of a marker like infection የሆነ ነገር ለኤኒቲንግ እነዚህ ነገሮች የሚያስፈልግ ፈርዘር ቴስቶች ያስፈልጋሉ እና ከይቅርታ ጋራ ፕሪሱ ማድረግ አለብሽ ማነጋገር አለብሽ እና ይሄ ነገር ፈርዘር ኢንቨስቲጌሽን እንደሚያስፈልገው ምንም ጥያቄ የለም በርግጥ የ8 ዓመት ልጅ ስለሆነች አንድ ስጋት አለ እኛ ጋር የ7 ዓመትም የ8 ዓመትም የተወለደም ከተወሰነ ጊዜ በኋላ unfortunately ዶክተሮቹ ሾክ ነበሩ አርትራይተስ ፍሌር አሳይቷል ልጆች ከናት ጡት ነው የሚሉት ዳይሬክትሊ እንዴት ሊሆን አልታወቀም አሁን ግን ዲኤንኤ ቴስት አለ የሚደረግ የ8 ዓመት ልጅ ስለሆነች መድኃኒቶቹ ጠንካራ ናቸው ለኦቶ ኢሚዩን ዲዚዝ የሚሰጥ ማለት ነው ግን እሷ ሆዷ ላይ ስለሆነ ወደ ጂአይ ዲፓርትመንት ሪፈር መደረጉና ፈርዘር ኢንቨስቲጌት መደረጉ ይሄ ነገር አስፈላጊ ነው ካስፈለገም ኢንዶስኮፒ ወይ ኮሎኖስኮፒ ተደርጎ ውስጥ መታየት አለበት because የመጣው ደም ኬት ነው ምንድነው የሚለውን ቴስት አንድ ነገር ውጤቱ ከአንድ ቦታ ላይ ሳይሳይ ሌላው ማርከሮቹ ደህና ቢሆኑም further investigation thoroughly ያስፈልጋል ጥያቄ የለው and early stage ደግሞ ከሆነ ሚኒማይዝ መደረግ ያ ግን ኤልሚ I mean further ኤልሚ ያ the reason እኔ መጀመሪያ ላይ ያ ሌሎች ቴስቶች ምናምን ያልኩት እሱን ነው ኖርማሊ ግን መጀመሪያ ውጤቱን ነው ከዛ ውጤቱን ካየነው በኋላ ሲምፕል የሆኑ የአውቶሚን ማርከሮችን እንላክ እሺ ሶ እኔ ያዛለሁ ኖርማሊ ከፈለግሽ እናግሪ ሶ ጋይኒኮሎጂም ጋር ልከውኛል እሷ ናት ኖርማል ብላ በቃ የመጨረሻ አልትራሳውንድ ትታይ ብላ አውቶሚን ማርከሮችም አሉሽ ኖ ሌላ ምንም አላሉም ሌላ የለም በቃ እሱ ነው የምልሽ እኔ አሁን ኮንታክት አድርግኝ አልኩሽ ኖርማሊ ኮንታክት አድርግኝ እኔ ኦርደር አደርጋለሁ አሉ ላብራቶሪ ማዛቸው አሉ አሜሪካ ላይ ማለት ነው ሶ እነሱም ቢቢሉሽ እንኳን የምናዘው አለ ኖርማሊ ሶ ኢሜይልሽን እና ስምሽን ዘጥኛለሽ እሱን አስገብቼ ኮሚኒኬት ያደርጉሻል ሶ እሱን እናይና አንዳንድ ጊዜ የምሰላችሁ ያ ኮንቬንሽናል ህክምና ላይ አንዳንድ some functional medicine ኢንተርቪው ሊያደርጉ ያስፈልጋል እንደዚህ ነገሮችን ለማወቅ ማለት ከዛ ያንን ሩላት ካደረግን በኋላ የፊቲዝ አውቶኢሚዩኒቲ ካለው ከዛን ቀጥሎ ደግሞ ወደ ኔፍሮሎጂስት ውጤቱን አያይዘን ዶቶቹን አገናኝተን ወደሚቀጥለው ስቴፕ እንሄዳለን ማለት ነው ኢቭን there is also autoimmune ምንድነው አውቶሚን ዳይቶች ላይ ማስቀመጥ እንችላለን ኢንፍላማቶሪ ዳይቶች ላይ አንቲ ኢንፍላማቶሪ ዳይቶችን ማስተካከል ይኖራል and even I have autoimmune clients አሉን rheumatoid and also thyroid and also lupus also so there are certain diets which help us with myositis ወደዛ ይወስደዋል ትሪገር ያደርጋል እና ሲኬ ቴስት ቢደረግ ስፔሻሊ ኪድኒ ላይ ትንሽ ኦን ኤንድ ኦፍ ካለው እናደርግባት ሲኬ ቴስት ብታረግላት ኮንሲደር አድርጉበት ሌታስ ቴስት እና it's just ለማወቅ ነው ለመሰሽ አንድ ሁሉ ነገር ቲክ ተደርጎ አንድ ነገር ስፔሻሊ በእንደዛ አይነት አውቶኢሚዩን ዲዚዞች በብዛት ሴክተሮች ላይ መጣሉ ግን ለሌላ ኮምፕሊኬሽንም ደግሞ በር ይከፍታሉ ያንን ለመቆጣጠር ነው እንጂ the survival mechanism እና the controlling እና the treatment mechanism አሁን ባለንበት ጊዜ well advanced ሄዷል ስለዚህ አትጨነቂ አትሸበሪ ግን የታየው ሪዛልቶች ትንሽ further investigation ያስፈልጋል that's the simple platform መጀመር ያለበት በአሁን ሰዓት እና ኤግዜሪስት ማን ነው ዶክተር ነጌ ቀጥል ኦኬ ሃይ ቴንክ ዩ በጣም አመሰግናለሁ